الحمد لله إن الحمد لله نحمده ونستعينه ونستهديه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبد الله ورسوله صلى الله عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد الله عز وجل ማንኛውም ነገራቶች ፈጠረ ቀናቶች ወራቶች አጠቃላይ ፍጡር የተባሉ ነገራቶችን አላሁ عز وجل ፈጠራቸው በእነሱም መካከል የተወሰኑትን አበለጣቸው ለያቸው በተለያዩ ደረጃዎች በተለያዩ ሁኔታዎች ለይቷቸዋል ቀናቶች የተለያዩ ናቸው ቀናቶች ከሳምንቱ ቀን የጁማዓ ቀን ይለያል አላሁ عز وجل ከሳምንቱ ታላቅ ቀን አድርጎታል ከወራቶች ረመዳን የተለየ ነው ልዩ ነው ከቦታዎችም እንደዚሁ አላሁ عز وجل ልዩ ያረጋቸው ቦታዎች አሉ ከሰዎችም እንደዛው ወራቶች አላህ Subhanahu Wa Ta'ala ያደረጋቸው 12 ወራቶች ናቸው የአመቱ ወራቶች 12 ወራቶች ሲሆኑ ከ12ቶች ደግሞ አራቶች አላሁ عز وجل ለየት ያሉና ክብር ያላቸው ናቸው ብሎ ይናገራል منها 4 حرم ለየት ያሉ ከፍ ያለ ደረጃቸው ላቅ ያለና ከፍ ያሉ ወራቶች ናቸው በእነሱ በልዩ ሁኔታ በአላህ Subhanahu Wa Ta'ala ጋር መቃረብ አጅሯቸው ከፍ ያረጋል ከወንጀላችን መራቅም እንደዚሁ ወንጀል መስራት ደግሞ በሌሎች ወራቶች ከሚሰሩት በእነሱ ሲሰሩ የበለጠ ወንጀሎች ከፍ የሚሉበት ሁኔታ እንዳለ አላሁ عز وجل ያመለክታል በእነኚህ ወራቶች ራሳችሁን እንዳትበድሉ فلا تظلموا فيهن انفسكم በእነኚህ አራት ወራቶች ራሳችሁን እንዳትበድሉ ራስን መበደል ማለት ወንጀል በመስራት አላህ የከለከላቸውን ክልከላዎች መዳፈር ያዘዛቸውን ትእዛዞች በመጣስ ወይም ደግሞ በአግባቡ ባለመፈጸም ይሄ ነው ራስ መበደል ማለት ሰዎች ወንጀል ሲሰሩ አላህን አይበድሉም ሌላውንም አካልም አይበድሉም ራሳቸውን ነው የሚበድሉት وما ظلمهم الله ولكن كانوا انفسهم يظلمون ራሳቸውን ይበድላሉ ስለዚህ ወንጀል እየሰራችሁ ከአላህ እየራቃችሁ እየተዳፈራችሁ ክልከላዎችን እየፈጸማችሁ በእነኚህ ወራቶች በልዩ ሁኔታ ከአላህ Subhanahu Wa Ta'ala ጋር መጣላት አይኖርባችሁም በማለት አላሁ عز وجل ያስጠነቅቃል እነኚህ አጋጣሚዎች ሲኖሩ በእነኚህ አጋጣሚዎች በልዩ ሁኔታ ሰዎች ወደ አላህ መቃረብ ወደ አላህ መመለስ ጥፋቶች ካሉባቸው ከጥፋቶቻቸው መታረም ትእዛዞችን በተሻለ መጠንና በልዩ ሁኔታ መፈጸም ያስፈልጋል ለምን አላሁ عز وجل ልዩ ናቸው ብሎ በራሱ ለየት ያለ ነገር ከኛ እንዲታይ አላህ ስለፈለገ እነኚህ አራት ወራቶች ቦታ ያላቸውና አላህ ዘንድ ከፍ ያለ ወራቶች ሲሆኑ ከነሱ መካከል ሸህሩላህ المحرم የሙሐረም ወር አንደኛውና ዋነኛው ነው አሁን ያለንበት ወር ሸህሩላህ المحرم ይባላል ሚፍታሁ السنة ያመቱ የመጀመሪያ አመት ተብሎ ይሰየማል ነብዩ ሰለላሁ ዐለይሂ ወሰለም ሂጅራ ከሄዱበት አመት 1447ኛው ወደ 1448ኛው የተሸጋገርንበት የመጀመሪያው ወር ያመቱ የመጀመሪያ መክፈቻ ተብሎ ይሰየማል ስለዚህ በዚህ አመት መጀመሪያ ላይ መልካም ስራችንን በመልካም መጀመር አላህ Subhanahu Wa Ta'ala አላህ ልዩ ባሮች ሆነን ይሄን ወር መጀመር ለቀጣይ ወራቶች ለቀጣይ ስራችን እንደ ቁልፍና አጋዥ ስለሚሆን አሁን ላይ ጥንቃቄ ማድረግና አላህን መፍራት አላህን መገዛት ትእዛዞችን በአግባቡ መፈጸም ያስፈልጋል በሸህሪላህ المحرم እነኚህን አላህ Subhanahu Wa Ta'ala ትልቅ ያረጋቸውንና ቦታ የሰጣቸውን ነገራቶች ማክበር ግዴታ ነው ያላህ የከለከላቸውን ያላቃቸውን ነገር ካላላቅን ችግር ነው ያላህ Subhanahu Wa Ta'ala ትልቅ ያረጋቸውን ነገራቶች ማላቅ من تقوى القلوب ومن يعظم شعائر الله فإنها من تقوى القلوب الله ቦታ የሰጣቸውን ከፍ ያረጋቸውን ያላቃቸውን ወራቶች ቀናቶች ሁኔታዎች ማላቅ ይሄ የልብ ፍራቻና በውስጣችን ላይ አላህ ፍራቻ የአላህ ተቅዋ አላህን በልዩ ሁኔታ እንዳውቅን ያመለክታል ነገር ግን ዝም ብለን በማንኛውም ቀን በማንኛውም ወር በማንኛውም ቦታ ላይ ዝም ብለን የፈለግነው የምናረግ ከሆነ አላህ ልዩ ያረጋቸውን ያላቃቸውን የማናልቅ ከሆነ ግዴለሽና ውስጣችን ላይ ምንም አይነት ተቅዋ እንደሌለ ስለሚያመላክት ራሳችንን መፈተሽና መመርመር ያስፈልጋል ለመስተካከል ማለት ነው ሸህሩላህ المحرم الله Subhanahu Wa Ta'ala ወር ተብሎ ብለው ነብዩ ሰለላሁ ዐለይሂ ወሰለም ሰይመውታል في رواه مسلم ከሰላቶች ሁሉ ታላቅ
ከግዴታ ሶላቶች በኋላ ከፈርድ ሶላቶች ቀጥሎ አላህ ዘንዳ ተወዳጅ ሶላት ቢኖር የሌሊት ሶላት ነው በማለት ነብዩ ሰለላሁ ዐለይሂ ወሰለም ይናገራሉ። ግዴታ የሆኑ ሶላቶች አሉ በቀን 5 ጊዜ የምንሰግዳቸው። ከነሱ በመቀጠል ሶላት ልዩ ሶላት ቢኖርና አላህ ዘንዳ ተወዳጅ ሶላት የሚባለው የሌሊት ሶላት ነው። በተለይም የሌሊቱ መጨረሻ ላይ ተነስተን የምናረገው ወደ አላህ Subhanahu Wa Ta'ala የምንዞርበት አላህን የምንማጸንበት ጉዳያችን የምናቀርብበት ተውበት የምናረግበት ምህረት የምንጠይቅበት አላህ Subhanahu Wa Ta'ala ማን ነው እኔን ምህረት የሚጠይቀኝ የሚመረው ወደ እኔ የሚመለስ ማን ነው ተውበቱን የሚቀበለው የሚለምነኝ ማን ነው የምሰጠው የሚልበት ሰዓት ላይ የምንሰግደው ሶላት ታላቅ ነው ይላሉ። ከጾም ሁሉ ደግሞ ታላቁ የረመዳንን ጾም በማስከተል በሁለተኛ ደረጃ የሚቀመጠው ሸህሩላሂል ሙሐረም የሙሐረም ወር ላይ የሚጾመው ጾም ነው ማለት ነብዩ ሰለላሁ ዐለይሂ ወሰለም ይናገራሉ። አብዛኛው ሰው የዘነጋው ነው። ሙሐረም ላይ እንደዚህ በሰፊው ሰው ብዙም አይጾምም። ምናልባትም ቀድም አሁን 10ኛውና 9ኛውን አብዛኛው ሰው የሚጾም ይሆናል። ግን ከዛ ውጪ የሙሐረምን አብዛኛውን ቀን ግን ለመጾም ብዙ ሰው የዘነጋውና ብዙም ቦታ አልሰጠው ስለሆነ ይሄ ጥንቃቄ ልናደርግበት ይገባል። አላህ Subhanahu Wa Ta'ala ነብዩ ሰለላሁ ዐለይሂ ወሰለም በዚህ ልክ ነው ሸህሩላሂል ሙሐረም ሶሙ ሸህሪላሂል ሙሐረም ብለው አስቀምጠውታል። አንድ ነገር የአላህ ወር ሲባል ዝም ብሎ አይደለም። የአላህ ሰው ሲባል ዝም ብሎ አይባልም። የአላህ ቤት ሲባል ዝም ብሎ አይደለም። መስጂድ የአላህ ቤት የተባለው ካዕባ የአላህ ቤት የተባለው ልዩ ስለሆነ ነው እንጂ አላህ ስለ መስጂድን እንድንሰራ ስላዘዘን ብቻ አይደለም። ልዩ ቦታ መሆኑን ለማመልከት ነው። የአላህ ሰው ነው ከተባለ አላህ Subhanahu Wa Ta'ala ጋር ያለው አላቃ ልዩ ነው ለማለት ነው። የአላህ ወር ከተባለ ልዩ ነው ማለት ነው። ክብር እየሰጡት ነው። ነብዩ ሰለላሁ ዐለይሂ ወሰለም በዚህ ወር ኢባዳ የምናደርገው ልዩ ኢባዳ ነው። በተለይ የጾም ኢባዳ ደግሞ የአላህ መልእክተኛ በዚህ ልክ ከፍ አድርገውታል። ከዚህ ወር ደግሞ በልዩ ሁኔታ የ10ኛውን ቀን መጾምና የ9ኛውን ቀን ደግሞ መጾም ሌላኛው ነብዩ ሰለላሁ ዐለይሂ ወሰለም ያበረታቱበትና ከፍ ያለ አጅርና ሚንዳ ከአላህ Subhanahu Wa Ta'ala የሚያስገኝ ነው። ነብዩ ሰለላሁ ዐለይሂ ወሰለም ከሙሐረም 10ኛውን ቀን አንድ ቀን ብቻ መጾም ያለፉትን ወንጀሎች አጠቃላይ ያስመራል ብለዋል። አንድ ቀን ብቻ መጾም 10ኛውን ቀን አሹራ የተባለውን ቀን መጾም የዓመቱን ወንጀሎች ታናናሽ ወንጀሎች ናቸው። ታናናሽ ወንጀሎችን ሙሉ ለሙሉ አላህ Subhanahu Wa Ta'ala በአንድ ቀን ብቻ ይመረናል። ስለዚህ ሰዎች ብዙ ጽፋት ይኖራቸዋል። በተለይ ታናናሽ ወንጀሎች ደግሞ አብዛኛው ሰው የሚወድቅባቸውና የሚሳሳትባቸው ናቸው። ምናልባት ሰው አይሰራም ከተባለ ታላላቅ ወንጀሎችን አይሰራ ይሆናል እንጂ ታናናሽ ወንጀሎችን ታላላቅ ሰዎች ሳይቀሩ ሊሰሩ ይችላሉ። ታናናሽ ወንጀል ማለት አጅነቢ መመልከት፣ አጅነቢ መጨበጥ፣ አጅነቢ ጋር ማውራት የመሳሰሉ ነገሮች ሁሉ ከታናናሽ ወንጀሎች የሚመደቡ ናቸው። በአንድ ቀን ብዙ ነገሮች አድርገን ሊሆን ይችላል። ይህን ሁሉ በአመት ያጋጠሙን ጥፋቶችና ስተቶች በአንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም በአንድ ቀን ጾም አላህ ይመራቸዋል። ወለሃዛ ፈድሉላህ ይሄ አላህ ትሩፋትና የአላህ ችሮት ነው። 10ኛውን ቀን እንጾማለን። 10ኛውን ቀን በዚህ ልክ መጾሙ ለምንድን ነው ከተባለ ነብዩ ሰለላሁ ዐለይሂ ወሰለም በርግጥ ቁረይሾችም ይጾሙ ነበር 10ኛውን ቀን ያው ከአይሁዶች በሰሙትና ያዩትን ነገር አንዳንድ መልካም ነገር ያሏቸውን ይሰሩ ነበር። ነብዩም ሰለላሁ ዐለይሂ ወሰለም መካ በነበሩበት ይሰራ ነበር። በልዩ ሁኔታ መዲና ከሄዱ በኋላ ሂጅራ ሄደው መዲና አይሁዶችን ሲያገኟቸው ይሄን አሹራን 10ኛውን ቀን ይጾማሉ። ምንድነው በምን ምክንያት ነው ለምንድን ነው የ10ኛው ቀን የምንጾሙት ሲሏቸው ይሄማ ቀን ልዩ ቀን ነው አላህ Subhanahu Wa Ta'ala ነብዩላህ ሙሳን አለይሂ ሰላቱ ወሰለም የረዳበትና የሙሳን ሰዎች ነፃ ያወጣበት ነፃ የወጡበት አማኞች ድል ያገኙበትና ነፃ የወጡበት የአላህ ጠላቶች ደግሞ የተዋረዱበት ቀን ስለሆነ ፍርዓውንና መሰሎቹ የጠፉበት ቀን ስለሆነ ለአላህ ሽክር ስንል ነው የምንጾመው ብለው ለነብዩ ሰለላሁ ዐለይሂ ወሰለም ነገሯቸው። ነብዩም ሰለላሁ ዐለይሂ ወሰለም ሙሳማ የአላህ መልእክተኛ ነው፣ የሙሳ ተከታዮች የኛ ወንድሞች ናቸው፣ የኛ ተመሳሳይ ስለሆኑ የሙሳ ጉዳይ ከሆነማ እኛ የበለጠ ከናንተ እንሻላለን በማለት እሳቸውም ጾሙ፣ ሌሎችም ሰዎች እንዲጾሙ አዘዙ። በግዴታ መልኩ በግዴታ መጾም ግዴታ ነበር። ነገር ግን በኋላ ረመዳን ግዴታ ሲሆን የአሹራን ቀን መጾም ከፈለጋችሁ ጽሙ ካልፈለጋችሁ ችግር የለውም ግን አጅሩ ታላቅ ነው ብለው ግዴታ መሆኑ ብቻ ቀርቷል። ስለዚህ ለዚህ ነው ነብዩላህ ሙሳ አለይሂ ሰላቱ ወሰለም እንደሚታወቀው አላህ Subhanahu Wa Ta'ala ያላካቸው ታላቅ ነብይ ናቸው። የተላኩት ደግሞ በጣም አስቸጋሪና በዚህ ምድር ላይ ጌትነት ኢላህነኝ አምላክነኝ ብሎ የተከራከረን ጣጊ ነው ጥሪ ያደረጉ የነበሩት። አነ ረብኩም አልአዕላ ማዓሊምቱ ለኩም ሚን ኢላሂን ገይሪ
ከኔ ውጭ አምላክ የለም እኔ ታላቁ ጌታ ነኝ እያለ ይፎክር የነበረውን ሰው አንተም ጌታ የኔም አላህ Subhanahu Wa Ta'ala ነው ብለው ዳዕዋ እንዳረጉ አላህ Subhanahu Wa Ta'ala ላካቸው ከረጅም አመታቶች በኋላ ዳዕዋውን አልተቀበለም አስቸጋሪ ሆነ አላህ Subhanahu Wa Ta'ala አንተና ያንተን ተከታዮችን ይዘህ ከዛ ከምስር ውጣና ሄዳላቸው ነብዩላህ ሙሳ አለይሂ ሰላም ወጡ ፍርዓውን ሲሰማ አገሩ ለቀው እንኳን ቢሄዱ ከኛ ውስጥ መውጣት የለባቸው እኛ ጋር መጨቆን አለባቸው በሚል ስሜት ተከተላቸው ያለውን ሰራዊት ይዞ ጀማዓውን ይዞ አላህ Subhanahu Wa Ta'ala መሞቻቸውና መጥፊያቸውን አንድ ቦታ ስላደረገው ሰብስበው አንድ ቦታ ላይ አንድ ባህር ውስጥ እንዲጸፉ አድርጓቸዋል ሙሳና አለይሂ ሰላቱ ወሰለም ተከታዮች ደግሞ ነፃ የሆኑበት ቀን ነው ብለው ሲነግሯቸው ነብዩ ሰለላሁ ዐለይሂ ወሰለም ይሄን ቀን መጾም ልዩ ቀን መሆኑን አስተምረዋል በኋላ ላይ ያ ረሱላህ ቀንኮ የውሙ አሹራ አይሁዶች በልዩ ሁኔታ ያከብሩታል አይሁዶች ጋር መመሳሰል ይሆናል ሲሏቸው እንግዲያስ ከአይሁዶች ለመለየት ጾሙ አይቀርም ከሱ በፊት አንድ ቀን ቀድማችሁ መጾም አለባችሁ እኔም አላህ Subhanahu Wa Ta'ala የሚቀጥለው አመት ካደረሰኝ ዘጠነኛውንም ጨምሬ ጾማለሁ ብለው ተመኝተው ነበር ነብዩ ሰለላሁ ዐለይሂ ወሰለም ነገር ግን ይሄን ያሉበት መጨረሻ ላይ ስለነበር አልደረሱም ነብዩ ሰለላሁ ዐለይሂ ወሰለም ሆኖም ግን ዘጠነኛውን ጨምሮ መጾም አስፈላጊ መሆኑን ተናግረዋል ስለዚህ የአስረኛውን ቀንና ዘጠነኛውን ቀን በመጾም ይሄን አጅር ትልቅ ምንዳ ማግኘት ያስፈልጋል መጠቀም ያስፈልጋል እሁድ ሮብና ሐሙስ ነው የሚሆነው አስረኛው ቀን የውሙል ኸሚስ ሲሆን ዘጠነኛው ደግሞ የውሙል አርቢዓ ይሆናል ሮብና ሐሙስን እንጾማለን ምናልባት ካልተሳካልን የሚሻለውና ይበልጠው ይህ ነው ይሄ በተለያየ ሁኔታ የሮቡ ካልተሳካልን ሐሙስንና የውሙል ጁሙዓን በመጾም ይሄን እድል ማግኘት ያስፈልጋል ሌሎች ኢባዳዎች ማብዛትም እንደዚሁ በዚህ ወር እስከ መጨረሻው ድረስ በልዩ ሁኔታ ደግሞ የውሙ አሹራ እና የውሙ ታሲዕ በልዩ ሁኔታ መልካም ስራዎችን ይህ ብቻ አይደለም የጾም በልዩ ሁኔታ በዚህ ተነገረ እንጂ ሌሎች መልካም ስራዎች ዘመዶቻችንን መጠየቅ ጎረቤቶቻችንን መንከባከብ መጠየቅ መርዳት ማገዝ ሰደቃ ማብዛት ወላጆቻችን ላይ ኢህሳን መልካም ነገር መዋል የተቸገሩ ሰዎችን መርዳት መሳሰሉ ነገሮች ከምናደርጋቸው መልካም ነገሮች መካከል ናቸው ሌሎች ነገሮችን መራቅ በንግድ ዓለም ላይ ሊሆን ይችላል ማጭበርበር መዋሸት የተለያዩ ነገሮች ማድረግንም በልዩ ሁኔታ በዚህ ወር መራቅ ያስፈልጋል በማንኛውም ሁኔታ ይፈቀዳል ሳይሆን በእነዚህ ሁኔታዎች ደግሞ የተለዩ አጋጣሚዎች ሲሆኑ ደግሞ በልዩ ሁኔታ የምንጠነቀቅበት ወር ነው ለማለት ነው ሌላው ከዚህ በሻገር ይሄ ቀን የዒድ ቀን አይደለም የክብረ በዓል እናረጋው የምናከብረው በልዩ ሁኔታ ደስታችን የሚገልጽበት ቀን ሳይሆን በልዩ ሁኔታ ኢባዳ የምናረግበት በተሻለ ሁኔታ ኢባዳ የምናረግበት እንጂ የዒድ ቀን ነው ብለን የዒድ ቀን የምናረጋቸው ነገራቶች ሁሉ ማምጣት ደግሞ ሌላኛው ስተትና ጥፋት ነው ያን ማድረግ አያስፈልግም በተቃራኒው ደግሞ ሻዓዎች እንደሚያደርጉት በሐዘን መልኩ ማሳለፍ እያዘን አሮጌ ለብሰን እያለቀስን የምናሳልፍበት ቀንም አለመሆኑን መገንዘብ ያስፈልጋል ምክንያቱም የዛሬው ቀን ነብዩላህ ሙሳን አለይሂ ሰላቱ ወሰለም አላህ ያገዘበት ቀን ቢሆንም አጋጣሚ ሆኖ የነብዩ ሰለላሁ ዐለይሂ ወሰለም የልጃቸው ልጅ ሁሰይን ረዲየላሁ ዐንሁም ደግሞ በዛሬው ቀን የተገደሉበት ቀን ነው ሁሰይን አለይሂ ሰላም መገደላቸው መከራና ሙሲባም ቢሆን ነገር ግን ደግሞ በዚህ መልኩ በሐዘን መግለጽ በዚህ መልኩ መጨነቅ ደግሞ ያልታዘዝበት ነገር ስለሆነ በዛ መልኩ ሸዓዎች የሚያደርጉት ሌላኛው ጥፋት ነው በተቃራኒው ደግሞ ሌሎች አንዳንድ ሰዎች ከፍ አድርገው አጋን ነው የሚያደርጉትም ጥፋት ነው መካከለኛው ግን በዒባዳ ማሳለፍ ሰደቃ ማድረግ ምንም ችግር የለውም ለበሰቦቻችን የተለየ ነገር አድርገን እናስደስታን ችግር የለውም ግን እንደ ዒድ መቶ ማድረጉ ሌላኛው ስተት ስለሆነ ጥፋቱን በመጠንቀቅ ትክክለኛ የሆነ ነገር በማድረግ መጠቀም ያስፈልጋል የሚል ነበር የዛሬው ኹጥባ አላህ Subhanahu Wa Ta'ala በሰማነው የምንሰራ የምንጠቀም ያድርገን هذا ما أقول لكم ثم أقول صلوا وسلموا على نبيكم فقد أمركم ربكم فقال إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين اللهم انصر الإسلام والمسلمين اللهم انصر المستضعفين في مشارق الأرض ومغاربها يا رب العالمين يا ذا الجلال والإكرام ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم آت نفوسنا تقواها
وزكها أنت خير من زكاها أنت وليها مولاها رب العالمين. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين.